ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ቬክተርስ ይሆናል። ቬክተርስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ ያለው። ስለዚህ ባለፈው በሌሰን 11 ላይ የተማራችሁት ስካላር ኦር ኢነር ኦር ዶት ፕሮዳክት ነው። በዛሬው በሌሰን 12 ቬክተር ኢን 3 ዳይሜንሽናል ስፔስ ይሆናል። ይሄ ቬክተር ኢን 3 ዳይሜንሽናል ደግሞ አሁንም ንዑሳን ሰብ ቶፒኮች አሉት። ሮማን ነምበር 1 ኮኦርዲኔት ኦፍ ኤ ፖይንት ኤንድ ቬክተር ኢን ስፔስ ይሆናል። ሌላው ሮማን ነምበር 2 ደግሞ ክሮስ ፕሮዳክት እያለ ይቀጥላል ማለት ነው። ስለዚህ አሁን በቬክተርስ ኢን 3 ዳይሜንሽናል ስፔስ መጀመሪያ ላይ የምናየው ኮኦርዲኔት ኦፍ ኤ ፖይንትን እና ቬክተር ኢን ስፔስን እናያለን ማለት ነው። ስለዚህ አሁን ኮንሲደር ኤ ፊክስድ ፖይንት ኦ ኢን ስፔስ አሁን እቺ ኦ የምንለው ምንድነው ማለት ነው? ልክ አሁን ኤክስ ዋይ ፕሌን ላይ ይሄኛው 3 ዳይሜንሽን ማለት ኤክስ ዋይ ዜድ ፕሌስ ላይ ማለት ነው። አሁን ኤክስ ዋይ ኮኦርዲኔት እና ኤክስ ዋይ ዜድ ኮኦርዲኔት ልዩነት አላቸው ማለት ነው። ኤክስ ዋይ ኮኦርዲኔት ካል 2 ዳይሜንሽናል ስፔስ ነው የሚሆነው። ኤክስ ዋይ ዜድ ኮኦርዲኔት ካለ ደግሞ 3 ዳይሜንሽናል ስፔስ ይሆናል ማለት ነው። ስለዚህ አሁን ይሄ ቬክተር ኢን 3 ዳይሜንሽናል ስፔስ ማለት ኤክስ ዋይ ዜድ ኮኦርዲኔት ስፔስ ላይ ይሆናል ማለት ነው። አሁን ኮኦርዲኔት ኦፍ ኤ ፖይንት የምንለው ኤክስ ዋይ ላይ ሳይሆን ኤክስ ዋይ ዜድ ፕሌስ ላይ ይሆናል ማለት ነው። ኤክስ ዋይ ዜድ ኮኦርዲኔት ፖይንት ላይ። ስለዚህ ኔክስት እዛው ላይ ቬክተር ስፔስ ላይ ቬክተሩ ከየት ወዴት እንደሆነ እያሳየን እንሄዳለን ማለት ነው። ስለዚህ ኮንሲደር ኤ ፊክስድ ፖይንት ኦ ማለት አት ዘ ኦሪጂን ኤክስ ዋይ ዜድ ላይ አት ዘ ኦሪጂን ማለት ነው። ኤንድ 3 ላይንስ ዛት አር ሙቹዋሊ ፐርፔንዲኩላር አት ዘ ፖይንት ኦ ይላል። አሁን 3 ላይንስ የሚላቸው ማን ናቸው ነው? 2 ዳይሜንሽን ላይ ኤክስ አክሲስ እና ዋይ አክሲስ ይሆናል ማለት ነው። እዚህ ላይ ግን 3 ላይንስ የምንላቸው ማን ናቸው ማለት ነው? ኤክስ አክሲስ፣ ዋይ አክሲስ እና ዜድ አክሲስ ይሆናሉ ማለት ነው። አሁን በደንብ ተመልከቱት። ዘ ፖይንት ኦ ኢስ ኮልድ አት ዘ ኦሪጂን ይቺ ኦ አት ዘ ኦሪጂን ማለት ነው። ዘ 3 ላይንስ አር ሙቹዋሊ ፐርፔንዲኩላር የሚላቸው ደግሞ ዘ 3 ላይንስ የምንላቸው ማን ናቸው ማለት ነው? ኤክስ አክሲስ፣ ዋይ አክሲስ እና ዜድ አክሲስ ይሆናል። ይሄንን በፊገር በደንብ ታያላችሁ ማለት ነው። ስለዚህ ኮኦርዲኔት ፖይንት ካል አሁን እንዳለፈው ኤክስ ዋይ ፕሌን ላይ ሳይሆን ኤክስ ዋይ ዜድ ፕሌን ላይ ይሆናል ማለት ነው። ኤክስ ዋይ ዜድ ፕሌን ማለት ምን ማለት ነው? ስፔስ ማለት ነው። 3 ዳይሜንሽን ማለት ነው። ስለዚህ በዚህ መሰረት እያየን እንሄዳለን ማለት ነው። ስለዚህ አሁን ቀጥታ ወደ ኮኦርዲኔት ኦፍ ኤ ፖይንት እንሄዳለን ወይም ወደ ኮኦርዲኔት ኦፍ ፖይንት ትምህርቱን እንሰጣለን ማለት ነው። ስለዚህ በደንብ ተከታተሉ። ኦኬ አሁን ኮኦርዲኔት ኢን ስፔስ የምንለው እንድታስታውሱት ራይት ሃንድ ሩልን እንከተላለን ማለት ነው። ራይት ሃንድ ሩል የምንለው ይሄ ነው። አሁን አይታችሁት እንደሆነ እዚህ ቀጥታ አውራጣታችንን ተከትሎ የሚሄደው ዜድ አክሲስ ይሆናል ማለት ነው። በቀኝ እጃችን ነው በደንብ የምንጠቀመው ሁልጊዜ ለማስታወስ። ወደ ክንዳችን የሚመጣው ደግሞ ዋይ አክሲስ ይሆናል። ወደ ታች የሚሄደው ኤክስ አክሲስ ይሆናል ማለት ነው። አሁን ይሄ 3 ዳይሜንሽን የምንለው ይሄ ነው። ስለዚህ አሁን ይሄ ኤክስ ፖዚቲቭ፣ ይሄኛው አሁን ኤክስ ፖዚቲቭ ነው የምንለው፣ ይሄኛው ደግሞ ዜድ ማን ነው? ፖዚቲቭ ነው። ይሄኛውን ፖዚቲቭ ሶስቱን እነዚህ ይሄ ዜድ አክሲስ ነው። ይሄ ዜድ አክሲስ ፖዚቲቭ ዜድ አክሲስ ነው። ወደ ታች ኤክስቴንድ አድርጋችሁ ኔጌቲቭ ዜድ አክሲስን ማግኘት ትችላላችሁ። ወደዚህም እንደዚሁ ፖዚቲቭ ኤክስ አክሲስ ነው። ወደዚህ ደግሞ ኔጌቲቭ ኤክስ አክሲስ ይሆናል። ይሄኛው አሁን ምንድነው? ዋይ አክሲስ ነው። በቀጥታ ይሄንን ስትሬት ወደዚህ ስናደርገው ምን ይሆናል ማለት ነው? ኔጌቲቭ ዋይ አክሲስ ይሆናል። እነዚህ አሁን እዚህ ላይ ድሮ ሆነው የተደረጉትን የምታዩቸው ኤክስ አክሲስ፣ ዋይ አክሲስ እና ዜድ አክሲስ ፖዚቲቭ ናቸው ማለት ነው። አሁን if you እዚህ ላይ the direction of the z axis is determined by the right hand rule illustrated in the figure ይላል። ይሄ ቀጥታ ከቴክስት ቡካችሁ የተወሰደ ነው። ስለዚህ አሁን አያችሁት እንግዲህ ዜድ አክሲስ ማለት ኤክስ አክሲስ ማለትና ዋይ አክሲስ ማለት ዘ 3 ላይ ይቺ ፖይንት እዚህ ላይ ያለችው ደግሞ አት ዘ ኦሪጂን ይሆናል ማለት ነው። ኦ ያልናት ይቺን ፖይንት ነው። ሶስቱ እነዚህ ፖዚቲቭ ኤክስ አክሲስ፣ ዋይ አክሲስ እና ዜድ አክሲስ የተገናኙባት ይቺ ፖይንት አት ዘ ኦሪጂን ይሆናል ማለት ነው። if you can the figure your right hand rule z axis in the direction of 90 degree counter clockwise, the direction of 90 degree counter clockwise rotation, clockwise እና counter clockwise ማለት አንቲ ክሎክዋይዝ ማለት ነው። አንቲ ክሎክዋይዝ። ስለዚህ አሁን ከዚህ እንደዚህ የምናደርገው የዚህ አይነት ሮቴሽን ማን ይባላል ማለት ነው? ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ይሆናል ማለት ነው። አሁን የዚህ አይነት ከሆነ
የዚህ አይነት ከሆነ አንቲ ክሎክዋይዝ የዚህ አይነት ሮቴሽን አንቲ ክሎክዋይዝ ወይም ካውንተር ክሎክዋይዝ ብለን እንወስደዋለን ማለት ነው። አሁን ይሄ እዚህኛው ማለት ነው። ቀጥታ እንደዚህ አይነት ጉዞ ከሆነ ደግሞ የዚህ አይነት ከሆነ ደግሞ ምን ይሆናል? ክሎክዋይዝ ይሆናል ማለት ነው። ይሄ አሁን ክሎክዋይዝ ዳይሬክሽን ይሆናል ሮቴሽን። ይሄ ክሎክዋይዝ ሮቴሽን ሲሆን ይሄኛው ደግሞ አንቲ ክሎክዋይዝ ሮቴሽን ይሆናል ማለት ነው። ስለዚህ አሁን ይሄ ካውንተር ክሎክዋይዝ ሮቴሽን ፍሮም ዘ ፖዚቲቭ ኤክስ አክሲስ የመነሻችን ምን ጊዜም አሁን ስንነሳ ከፖዚቲቭ ኤክስ አክሲስ ነው። ወደፊት አሁን ፖይንቶችን ስናስቀምጥ ከየት ነው የምናያዘው? ከፖዚቲቭ ኤክስ አክሲስ። ይሄ ፖዚቲቭ ኤክስ አክሲስ ነው። ግሬድ 10 ላይ ታስታውሱ እንዲያው አንግል ኢንስታንዳርድ ፖዚሽን ብለናል። ኢንስታንዳርድ ፖዚሽን ካል ዘ ኢኒሻል ፖይንት ኢዝ ፖዚቲቭ ኤክስ አክሲስ ብለናል። አሁንም እዚህ ላይ የመነሻችን ጊዜም ካውንተር ክሎክዋይዝ ነው። ከፖዚቲቭ ኤክስ አክሲስ ነው። ፖይንቶችን ስናስቀምጥ ከፖዚቲቭ ኤክስ አክሲስ እናስቀምጥና ፓራሎግራም ሩልን እንከተላለን ማለት ነው። ስለዚህ ሮቴሽን ፍሮም ቲስ ፖዚቲቭ ኤክስ አክሲስ ፖዚቲቭ ዋይ አክሲስ ኤንድ ዘ ታምፕ ፖይንታችን ይቻ ባራጣታችን ወደ ላይ የሄደው ደግሞ ፖዚቲቭ ዜድ አክሲስ ይሆናል ማለት ነው። እንጂስ አክሲስ ኤኒ ፖይንት ፒ ኢን ስፔስ ካን ቢ አሳይንድ ባይ ዘ ኮኦርዲኔት። አሁን እዚህ ላይ ኮኦርዲኔት ፕሌስ አሁን አይታችኋል። እዚህ ላይ ይሄ ዜድ አክሲስ ነው፣ ይሄኛው ኤክስ አክሲስ ነው፣ ይሄኛው ደግሞ ዋይ አክሲስ ነው። ስለዚህ አሁን ፖይንቱን ለማስቀመጥ ለምሳሌ ከዚህ ከኦሪጂኑ ከዚህ ከኦ እስከዚህ ድረስ ያለው ዲስታንሱ ከዚህ እስከዚህ ድረስ ያለው እስከዚህ ፖይንት ድረስ ያለው ኤክስ ቢሆን እዚህ ፖይንት ድረስ ያለው ደግሞ ዋይ ብናደርገውና እዚህ ፖይንት ድረስ ያለው ደግሞ ዜድን ብንወስድ ማለት ነው። አሁን ተመልከቱት። ኤክስ ወደዚህ ከመጣ ዋይን ከዚህ እስከዚህ ድረስ ያለውን ወደዚህ ሜዠር እናደርግና ይቺ ፖይንት ማለት በኦርደር ፔር ስናስቀምጠው ማን ይሆናል ማለት ነው? ኤክስ ዋይ አክሲስ ይሆናል ማለት ነው። አሁን እዚህ ላይ ኤክስ ዋይ ዜድን ስንጨምር ወደ ላይ ዜድ ቀጥታ ከዚህ ወደ ላይ ዜድን አክሲስ። ስለዚህ ይቺ ፖይንት ማለት ኤክስ ዋይ ዜድ። አሁን ይቺ ፖይንት ማናት ማለት ነው? ይቺ ፖይንት ፒ ኢን ኦርደር ፔር ኤክስ ዋይ ዜድን ይሄንን ታደርጋለች። ይሄ ማለት ፖይንት ፒ ነው። ኤክስ ዋይ ዜድ ይሆናል። ቬክተር ማለት አሁን ኢን 3 ዳይሜንሽን ላይ ቬክተር ኦቢ ማለት ከኦ እስከ ፒ ድረስ ያለው ይሄ ከኦ እስከ ፒ ድረስ ይሄው አሁን ቬክተሩን የዚችን ቬክተር ለማግኘት አሁን ተመልከቱት። ቬክተራችን ከኦ እስከ ፒ ይሆናል። ስለዚህ ኤክስ ዋይ ዜድን ፖይንቱን ማስቀመጥ ኮኦርዲኔት ፖይንቱን ማስቀመጥ ኦብሊጋተሪ ይሆናል ማለት ነው። ስለዚህ ከኦ እስከ ፒ ድረስ ያለው ይሄ ቬክተር ኦፒ ማለት ኦ ኢኒሻሉ ነው ለቬክተሩ፣ ፒ ማለት ደግሞ ተርሚናሉ ይሆናል ማለት ነው። ስለዚህ አሁን ከኦ ወደ ፒ ብንወስደው የምንወስደው ምን ይሆናል ማለት ነው? ቬክተራችን ይሆናል። ያ ማለት ኦፒ ቬክተር ኦፒ ማለት ኤክስ አይ ፕላስ ዋይ ጄ ፕላስ ዜድ ኬ ይሆናል ማለት ነው። አሁን እዚህ ፓርት ላይ አይ ማለት አይ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ዩኒት ቬክተር ኢን 3 ዳይሜንሽን ላይ 1 0 0 ማግኒቱዱ ይሄ 1 ነው የሚሆነው። ጄ ማለት ደግሞ ማን ይሆናል? 0 1 0 ይሆናል። የዚህ ማግኒቱድ 1 ነው የሚሆነው። ኬ ደግሞ ማን 0 0 1 ይሆናል። የዚህ ማግኒቱድ 1 ነው ማለት ነው። ስለዚህ ማግኒቱድ ኦፍ ኢዝ ኢኳል ቱ ማግኒቱድ ኦፍ ጄ ኢዝ ኢኳል ቱ ማግኒቱድ ኦፍ ኬ ይሆናል ኢዝ ኢኳል ቱ 1 1 ይሆናል ማለት ነው። ስለዚህ ማግኒቱዳቸው 1 ነው ማለት ነው። ስለዚህ አሁን ቬክተራችን ኦፒ ቬክተር ኦፒ ማለት ይሄ ይሆናል ማለት ነው። አያችሁት? ይሄ አሮው የሚያሳየን ምኑን ነው? ተርሚናል ፖይንት መሆኑ ነው። ይሄ ደግሞ ኢኒሻሉ ነው። ስለዚህ ኦፒን ከፈለግን ማንን ማለት እንችላለን? ኦፒ ቬክተር ኦፒ ማለት ማንን ማለት እንችላለን? ዩ። ስለዚህ ይሄንን ቬክተር በማን ሳብስቲቲዩት ማድረግ እንችላለን? ቬክተር ዩ ብለን ማስተካት እንችላለን ማለት ነው። አያችሁት? አሁን የኤክስ ዋይ ዜድ እንግዲህ ቬክተር ፈልጉ ስንባል መጀመሪያ ማንን ነው የምንፈልገው? ኮኦርዲኔት ፖይንቱን እንፈልጋለን። ኢንስፔስ ኮኦርዲኔት ፖይንቱን ኢንስፔስ ካገኘን በኋላ ከኦሪጂኑ እስካገኘነው ፖይንት ድረስ ማንን ማድረግ? ላይኑን የቬክተሩን ላይን በቀጥታ ድሮ ማድረግ ነው ማለት ነው። ስለዚህ አሁን ይሄ ኮኦርዲኔት ፖይንት ማለት ይሄ ነው። ኮኦርዲኔት ፖይንቱን አገኘን። ኮኦርዲኔት ፖይንቱን ካገኘን በኋላ ከኦ እስከ ኮኦርዲኔት ፖይንታችን ድረስ እስካገኘነው ድረስ ተርሚናል ፖይንት ነው የሚሆነው። ኢኒሻል ፖይንቱ አት ዘ ኦሪጂን ይሆናል ማለት ነው። ኦሪጂናችን ማለት ኦ ማለት ምንድን ነው ማለት ነው? 0
0 0 ይሄ ማለት ኦሪጂን ማለት ነው። ይሄ ማለት ኦሪጂናችን ይሄ ይሆናል ማለት ነው። አት ኦሪጂን ማለት ይቺ ፖይንት ማለት እዚህ ላይ ያለችው ኦሪጂናችን ይቺ ትሆናለች ማለት ነው። ስለዚህ ቬክተር ኢን ስፔስ በምንፈልግበት ጊዜ ትልቁ ነገር ማንን ማግኘታችን ነው? ኮኦርዲኔት ፖይንቱን ማግኘታችን ነው። ኮኦርዲኔት ፖይንቱን ካገኘን ቀጥታ ከኦሪጂኑ እስከ ኮኦርዲኔት ፖይንት እስካገኘነው ድረስ ድሮ የምናደርገው ቬክተራችን ይሆናል ማለት ነው። ዋናው የመጀመሪያ ፖዚቲቭ ኤክስ አክሲስ፣ ፖዚቲቭ ዋይ አክሲስ እና ፖዚቲቭ ዜድ አክሲስን በደንብ ካወቅን በኋላ ሌላው ኔጌቲቭን መጨመሩ ቀላል ኤክስቴንድ ማድረግ ስለሆነ በዚህ መሰረት እስቲ ኮኦርዲኔት ፖይንትን እንዴት ፕሎት ማድረግ እንደምንችል በኤግዛምፕል እናያለን ማለት ነው። ኦኬ ኤግዛምፕል 1 ሎኬት ዘ ፖይንት ኢን ስፔስ ላይ ነው 3 ዳይሜንሽን ማለት ነው ዊዝ ኮኦርዲኔት 4 5 3 ይሄ ማለት የኤክስ ዋጋ 4 ነው፣ የዋይ 5 ነው፣ የዜድ 3 ነው ማለት ነው። ኢን 3 ዳይሜንሽናል ስፔስ ላይ ነው ዩዚንግ ዘ ሪፈረንስ አክሲስ ኤክስ ዋይ ዜድ ማለት ነው። የኤክስ ዋጋ 4 ነው፣ የዋይ ዋጋ 5 ነው፣ የዜድ ዋጋ 3 ነው። ስለዚህ ይችን ፖይንት ሎኬት አድርግ ነው የተባልነው። ሎኬት ዚስ ፖይንት ኢን ዘ ኮኦርዲኔት ስፔስ ማለት ነው። ስለዚህ ምን እናደርጋለን? አሁን ሁሉም ፖዚቲቭ ስለሆነ በፖዚቲቭ እንሰራለን ማለት ነው። ሶ እዚህ አሁን ይሄ እንደምታዩት ዚስ ኢዝ ፖይንት፣ ይቺ ፖይንት ምንድናት? ኦሪጂን ነች ማለት ነው። ከኤክስ ዋይ ፕሌን ላይ አሁን ኤክስ ዋይ ፕሌን ላይ ይሄኛው ሪፕሬዘንት የሚያደርገው ዋይ አክሲስ ነው፣ ይሄኛው ሪፕሬዘንት የሚያደርገው ደግሞ ኤክስ አክሲስ ነው ማለት ነው። ስለዚህ ስንት ኳድራንት ነው ያለው? 1 2 3 4 ኳድራንት ይኖረዋል ማለት ነው። ይሄኛው ግን በቀጥታ እዚህ ላይ ስንሄድ ይሄንንም ኤክስቴንድ ያንንም ኤክስቴንድ እንደዚህ ኤክስቴንድ ማድረግ ይቻላል። እኩል ናቸው። ስለዚህ ኤክስ ዋይ ዜድ አሁን ይሄ ቨርቲካሉ ቀጥታ ይሄ ማንን ሪፕሬዘንት ያደርጋል? ዜድ አክሲስን ሪፕሬዘንት ያደርጋል። ራይት ሃንድ ሩል ተጠቀሙ። ይሄኛው ሪፕሬዘንት የሚያደርገው ዋይ አክሲስን ይሆናል፣ ይሄኛው ሪፕሬዘንት የሚያደርገው ኤክስ አክሲስን ይሆናል ማለት ነው። አሁን የመጀመሪያ የምንነሳው ከኤክስ ነው፣ ከኤክስ አክሲስ ነው፣ ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ስለሆነ ስለዚህ የምንጠቀመው ፓራሎግራም ሎ ነው ብያቸዋለሁ። ለምሳሌ አሁን እዚህ ላይ ከአራትን እዚህ ፖይንት ላይ ሌቲት ቢ ይችን ፖይንት 4 ላድርገው ማለት ነው። ስለዚህ ከኦ እስከዚህ ድረስ ያለው 4 ከሆነ ይህን አይነት ከዚህ ቀጥታ መጣለሁ። አሁን 5ን ፕሎት አደርጋለሁ። እዚህ ፖይንት ላይ ስንት ፕሎት ላድርግ? 5 ፕሎት ላድርግ። ስለዚህ አሁን ምን አደርጋለሁ? ለዚህ ፓራራል ነው የምመሰረተው። ከኦ እስከዚህ ድረስ ያለው ይሄን ፖይንት ለምሳሌ ኤ ብንለው ከኦ እስከ ኤ ድረስ ያለውን ምን አደርጋለሁ? ፖይንት ኤ ማለት እዚህ ላይ ያለችው ኮኦርዲኔት ማን ነው ማለት ነው? የኤክስ ዋጋ 4 ሲሆን የዋይ ዋጋ 0 ነው ማለት ነው። ይሄ ማለት ፖይንት ኤ ማለት ነው። ይችን ፖይንት ደግሞ ፖይንት ቢ ልበለው። ፖይንት ቢ ደግሞ የኤክስ ዋይ አክሲስ ላይ ምንጊዜም የኤክስ ዋጋ 0 ነው፣ የዋይ ዋጋ 5 ነው፣ የዜድ ዋጋ 0 ይሆናል። ይቺ ፖይንት ማለት ነው። የሲን ደግሞ እዚህ ፖይንት ላይ ይችን ሲን ብናደርጋት የሲ ፖይንት ላይ ደግሞ ኦርደር ዜድ አክሲስ ላይ የኤክስ ዋጋ 0 ነው፣ የዋይ ዋጋ 0 ነው፣ የዜድ ዋጋ ደግሞ ስንት ነው? 3 ነው ማለት ነው። ይችን ፖይንት ስንት አድርጊያት? 3 አያችኋት? 3 4 5 ማለት ይሄ ነው። አሁን እዚህ ላይ ይቺ ፖይንት ፒ የት ነው ያለችው የሚለውን ለመውሰድ ከኦ እስከ ኤ ድረስ ያለውን ፓራራል ከዚህ እነሳለሁ። የምነሳው ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ እንደዚህ ነው የማሄደው ማለት ነው። ስለዚህ አሁን እዚህ ኳድራንት ላይ አሁን እዚህ ላይ ከኦ እስከዚህ 4 ይሁን። ይችን ፖይንት ኤ ልበላት። ዘ ኮኦርዲኔት ኦፍ ኤ ኢዝ 4 0 0 ምክንያቱም ኤክስ አክሲስ ላይ ምንጊዜም የዋይ እና የዜድ ዋጋ 0 0 ነው የሚሆነው። ከኦ እስከዚህ ድረስ ያለው 5 ነው ብሎናል። ይችን 5 ሌቲት ቢ ቢምን ዊዝ ኮኦርዲኔት 0 5 0 የኤክስ ዋጋ ዋይ አክሲስ ላይ የኤክስ ዋጋ 0 ነው፣ የዜድ ዋጋ 0 ነው፣ የራሱ የዋይ 5 ይሆናል። አሁን እዚህ የሲ ደግሞ እዚህ ላይ 3 ፕሎት ካደረኩ በኋላ እችን ፖይንት ሲ ልበለው ዊዝ ኮኦርዲኔት 0 0 3 ዜድ አክሲስ ላይ ደግሞ ዜድ አክሲስ ላይ የኤክስ እና የዋይ ዋጋ 0 ይሆናል። አሁን ፕሎት ለማድረግ የምነሳው ካውንተር ክሎክዋይዝ ስለሆነ ከፖዚቲቭ ኤክስ አክሲስ ነው መነሻ። ስለዚህ አሁን ከኦ ወደ ኤ ያለውን ፓራራል ወደዚህ ኮንስትራክት አደርጋለሁ። ፓራራል አሁን ከዚህ ማለት ከቢ ሌቲቲ ቢ እቺ ዲ ቢሆን ከዚህ እስከዚህ ያለው ዩኒት ስንት ነው ማለት ነው? 4 ዩኒትስ ነው። አሁን ከቢ እስከ ዲ ድረስ ያለው 4 ዩኒትስ ነው የሚሆነው። ከኤ እስከ ዲ ድረስ ያለው ደግሞ 5 ዩኒትስ ነው የሚሆነው። ስለዚህ እቺን ፖይንት ፓራሌሎግራም ነው የምጠቀመው ብያቸዋለሁ። ለኦኤ
ፓራራል ቱ ምን ድሮ አደርጋለሁ ቢዲንግ ክሮፕ አደርጋለሁ በሜጀር እያደረግ። ስለዚህ ይቺ ፖይንት አሁን ይቺ ፖይንት ላይ ምን ይሆናል ለዲን በላት ይችን ፖይንት። ስለዚህ ከኤ እስከ ዲ ድረስ ያለውና ከኦ እስከ ቢ ድረስ ያለው እኩል ነው። ከኦ እስከ ኤ ድረስ ያለውና ከቢ እስከ ዲ ድረስ ያለው ደግሞ እኩል ይሆናል ማለት ነው። አሁን ይችን ፖይንት ካገኘው ከዚህ ፖይንት ላይ ነው የምነሳው። ከዚህ ፖይንት ላይ ተነስቼ 3 ዩኒት ወደ ላይ አፕ። ኔጌቲቭ ቢሆን ኖሮ ወደ ታች ነበረ ድሮ ማደርገው። አሁን ኔጌቲቭ 3 ቢሆን ወደ ለምሳሌ ይሄ ፖይንት 4 5 ኔጌቲቭ 3 ቢሆን ወደ ከዚህ ተነስቼ ነው ኔጌቲቭ 3 ወደ ታች ድሮ የማደርገው ማለት ነው። አሁን ለምሳሌ ሌቲት ቢ ይሄ ፖይንታችን ኪው ብዬ ይሄ ኪው ቢሆን 4 5 እና ኔጌቲቭ 3 ቢሆን ኖሮ 4 5 ኔጌቲቭ 3 ቢሆን ከዚህ ፖይንት ላይ ከዚህ ፖይንት ተነስቼ ወደዚህ ነበር ማለት ነው ድሮ የማደርገው። ይቺ ፖይንት ማለት አሁን ይቺ ፖይንት ማለት ኪው ነች ዊዝ ኮኦርዲኔት 4 5 እና ኔጌቲቭ 3። ስለዚህ ይቺ ፖይንት ነበር የምትሆነው። አሁን ምን እናደርጋለን ቬክተሩ ብንባል ከኦ ወደ ኪው እናሰምር ነበር ማለት ነው። አልተጠየቅንም። ይሄ 4 5 ኔጌቲቭ 3 ቢሆን ከዚህ ከፖይንት ዲ ላይ ተነስተን ወደ ታች ነበረ ኔጌቲቭ 3 ድሮው የማደርገው ነው። አሁን ግን የተጠየቅኩት ይሄኛውን ነው። ይሄ ለዝም ብሎ ሲምፕል ኔጌቲቭ ቢሆን ወዴት ይሄዳል የሚለውን ለማሳየት ነው ልጆች እንጂ አልተሰጠንም። ፖዚቲቭ 3 ከሆነ ደግሞ ወደ ላይ ነው። አሁን የተጠየቁት ፖይንት መልሳችን ይቺ ፖይንት ናት ማለት ነው። መልሳችን ይሄ ይሆናል። አሁን ኦፒ ብንባል ቬክተር ኦፒ ብንባል ደግሞ ቬክተር ኦፒ ብንባል የትም ነበር። ለምሳሌ ቬክተር ኦፒ ቬክተር ቪ ብንለው ከኦ ተነስቼ ወዴት አሰምራለሁ ወደዚህ አሰምራለሁ ማለት ነው። አያችሁት ቬክተራችን አሁን ይቺ ነበረች የምትሆነው ማለት ነው። ከኦ ወዴት ነው የማሰምረው ወደ ፒ ይሆናል ማለት ነው። ይቺ ማለት ቬክተር ቪ ብለን እንወስደዋለን። አሁን አልተጠየቅንም ተማሪዎች። ብንጠየቅ ግን መልሳችን ይሄ ይሆን ነበር ነው መልሳችን እንጂ አልተጠየቅንም። ሎኬት ዘ ፖይንት ነው። ሎኬት ዘ ፖይንት ከተባለ ይሄ ይሆናል ማለት ነው። ስለዚህ ሎኬት ዘ ፖይንት ነው የተባልኩት። ፖይንታችን ይሄ ይሆናል። ኩዌሽን ነምበር 2 ሜክ ኤ 3 ዳይሜንሽናል ስኬች ሾዊንግ ኢች ኦፍ ዘ ፎሎዊንግ ቬክተር ዊዝ ኢኒሺያል ፖይንት አት ዘ ኦሪጂን ይላል። የተሰጠን ቬክተር ይሄ ነው። ዘ ቬክተራችን ምንድነው? ስታንዳርድ ዩኒት ቬክተር ፎርም ነው የተሰጠ ነው። ቬክተር ዩ ኢኳል ቱ 3i + j + 4k ይለናል። ይሄም በኦርደር ፔር ብናስቀምጠው ይሄኛው ለምሳሌ በኦርደር ፔር ብናስቀምጠው ምንድነው የሚሆነው? ዩ ኢኳል ቱ በኦርደር ፔር 3 1 እና 4 ይሆናል። ይሄን ፖይንት ነው አሁን ምን የምናደርገው መጀመሪያ ፕሎት የምናደርገው። ይሄን ፖይንት ፕሎት ካደረግኩ በኋላ ቀጥታ ምን እናደርጋለን? ከኦሪጂኑ እስከዚህ ፖይንት ድረስ ያለውን ድሮም እናደርጋለን። ያ ማለት ማን ይሆናል? ቬክተራችን ይሆናል ማለት ነው። ስለዚህ ዘ ፈርስት ስቴፕ ማን ይሆናል ማለት ነው? ፈርስት ስቴፓችን ፕሎት በቃ ፕሎት ዚስ ፖይንት ዩ ኢኳል ቱ ይሄንን ፕሎት ማድረግ ይሆናል ማለት ነው። አሁን ይሄን ፕሎት ስናደርግ ኤክስ ዋይ ዜድ ፕሌን ላይ ነው ፕሎት የማደርገው። ኤክስ ዋይ ፕሌን ዜድ ላይ ፕሎት ሳደርግ ተመልከቱት። ይሄኛው አሁን ቨርቲካል ላይ ነው። እዚህ ላይ ያለው ቨርቲካል ላይን ዜድ አክሲስ ይሆናል። ይቺ ፖይንት አት ዘ ኦሪጂን ነው ማለት ነው። ይሄ ፖይንት ማን ነው የሚሆነው? አት ኦሪጂን ነው። ይሄ ደግሞ ማን ይሆናል ማለት ነው? ሪፕሬዘንት የሚያደርገን ዋይ አክሲስ ይሆናል። ይሄ ሪፕሬዘንት የሚያደርገው ኤክስ አክሲስ ይሆናል ማለት ነው። አሁን ይሄን ፖይንት ፕሎት ሳደርግ ልክ ስሪን ሌት እዚህ ፖይንት ላይ ይችን ፖይንት ለምሳሌ 3 ተሰራው። ይሄ 3 ሰጠሁት ማለት ሌት ይሄ ፖይንት ኤል በለው ኮኦርዲኔት ስናስቀምጥ 3 0 0 ይሆናል ማለት ነው። ቢ ማለት ዋን ነው። እዚህ ፖይንት ላይ ቢ ብንል ይሄ ፖይንት ማለት የቢ ፖይንት ማለት የኤክስ ዋጋ 0 ነው። የዋይ ዋጋ 1 ነው። የዜድ ዋጋም 0 ይሆናል ማለት ነው። 4 ማለት ደግሞ ፖይንት ላይ 4 እናድርገው። ይሄ 4 ማለት ሲን እንስጠው። የሲ ኮኦርዲኔት የኤክስ ዋጋ 0 ነው። የዋይ ዋጋ 0 ነው። የዜድ ዋጋ 4 ይሆናል ማለት ነው። ይሄ ማለት ፖይንት ኤ ማለት ማን ይሆናል? 3 0 0 ማለት ነው። ኤክስ አክሲስ ላይ ነው። ይሄ ፖይንት ቢ ደግሞ ዋይ አክሲስ ላይ 0 1 0 ይሆናል። ፖይንት ሲ ደግሞ 0 0 ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። አሁን ስንጀምር ተመልከቱት። ፓራሎግራም ሎው ነው ብያቸዋለሁ። ከኦ እስከ ኤ ድረስ ያለውን ከቢ ተነስቼ ለዚህ ላይን ፓራራል አሰምራለሁ ማለት ነው። ስለዚህ ከኦ እስከ ቢ ድረስ ያለው 1 ዩኒት ነው። ከኦ እስከ ሲ ድረስ ያለው ደግሞ 4 ዩኒት ነው ማለት ነው። ስለዚህ አሁን መጀመሪያ ላይ ለኦኤ
ቀጥታ ፓራራል መሰርታለሁ። ፓራራል የምንመሰርተው በዚህ ሳይድ ልክ እዚህ ላይ የምንነሳው ከኤክስ አክሲስ ይሆናል። ማን ነው ከኤክስ አክሲስ ተነስተን ካውንተር ክሎክዋይዝ ነው ማለት ነው። ካውንተር ክሎክዋይዝ ነው። ስለዚህ አሁን ለዚህ ከኦ እስከ ቢ ድረስ ያለው ፓራራል ከኤ እስከዚህ ፖይንት ድረስ መሰርትለታለሁ ማለት ነው። ፓራራል ኔክስት እንደገና ከኦ እስከ ኤ ላለው ደግሞ ከዲ እዚህ ፖይንት ላይ ችን ፖይንት ዲ ብንለው ይሄን ፖይንት ማንን በለው ዲ እንበለው። ስለዚህ ከዲ እስከ ኤ እስከ ወይም ከኦ እስከ ኤ ማለት ከማን እስከ ማን መሰርትለታለሁ ማለት ነው። ከዲ እስከ ቢ ፓራራል መሰርታ ይሄና ይሄ ፓራራል ናቸው። ይሄና ይሄ ፓራራል ናቸው። ፓራሌሎግራም ይሆናል። ፓራሌሎግራም ከሆነ ደግሞ ኦፖዚት ሳይድስ አር ኮንግረንት ነው። ያ ማለት ከኦ እስከ ቢ ድረስ ያለውና ከኤ እስከ ዲ ድረስ ያለው ኮንግረንት ናቸው። ከኦ እስከ ኤ ድረስ ያለውና ከቢ እስከ ዲ ድረስ ያለው ኮንግረንት ናቸው። አሁን ይችን ፖይንት ካገኘው በኋላ ቀጥታ ይሄ ማለት ኤክስ ዋይ ኮኦርዲኔት ነው ማለት ነው። ይሄ አሁን ይሄ የኤክስ ዋይ ኮኦርዲኔት ነው። የኤክስ ዋይ ኮኦርዲኔት ከሆነ ዜድ ደግሞ ስንት ነው ማለት ነው? 4 ዩኒት። 4 ዩኒት ከዚህ ነው የምንንቀሳቀሰው። ስለዚህ ከዚህ ወደ ላይ ሜጀር አደርጋለሁ። 4 ዩኒትስ ሜጀር አደርጋለሁ። 4 ዩኒትስ ሜጀር ሳደርግ ይቺ ፖይንት ትሆናለች ማለት ነው። ይቺ ፖይንት ማለት ማናት ማለት ነው? ኢን ኦርደር ፔር 3 1 4 ይሆናል። ይሄ ማለት የኤክስ ዋጋ 3 ሲሆን የዋይ ዋጋ 1 ነው። የዜድ ዋጋ 4። ይቺ ፖይንት ማለት በኦርደር ፔር ስናስቀምጠው ይሄ ይሆናል ማለት ነው። አሁን ሜክ 3 ዳይሜንሽን ማለት እነዚህ ናቸው። 3 ዳይሜንሽን አሁን ይቺ 3 ዳይሜንሽን ያለን መልሳችን ይሄ ነው። ሌላው ስኬች አድርጉት ነው የሚለው ቬክተራችንን። ቬክተር የሚነሳው ከየት ነው? ከኦሪጂኑ ይሆናል ማለት ነው። ከኦሪጂኑ ተነስቶ እስከዚህ ድረስ ያለው ኦ ምንድን ነው ማለት ነው? ኦሪጂን ነው ማለት ነው። ኢኒሺያል ፖይንት ይሆናል። ተርሚናል ፖይንታችን ፒ ይሆናል ማለት ነው። ስለዚህ ኦፒ ማለት አሁን ከኦ እስከ ፒ ድረስ ያለው ኢኒሻሉ አት ዘ ኦሪጂን ነው። ፖይንት ፒ ተሰጥቶናል። ይሄ ማለት ቬክተር ማን ይሆናል? ቬክተር ዩ ይሆናል ማለት ነው። ስለዚህ ድሮው እናደርግና ቬክተራችንን እሱን እናሳያለን። አያቸው። ስለዚህ ኢኒሻሉ አት ዘ ኦሪጂን ነው። ተርሚናሉ ፖይንት ፒ ነው። ስለዚህ ከኦ እስከ ፒ ድረስ ያለው ይሄ ቬክተራችን ይሄ ነው። ስለዚህ ዘ ሪኳየርድ ቬክተር ይሄ ነው ማለት ነው። ስለዚህ ኦፒ ማለት ይሄ ነው። ይሄንን ቀጥታ ቬክተር ዩ ማለት በማናጻጻፍ ስንጽፈው በስታንዳርድ ዩኒት ቬክተር ፎርም ስንጽፈው 3i ፕላስ ጄ ፕላስ 4k ይሆናል ማለት ነው። ይኸው 3i ፕላስ 1j ማለት ጄ ነው ፕላስ 4k ይሄ ይሆናል። ቬክተራችን የተጠየቅነው ይሄ ነው ማለት ነው። ኦኬ ኔክስት ደግሞ የቢ ጥያቄ ቬክተር ቪ ኢዝ ኢኳል ቱ 4i ፕላስ 5j ማይነስ k የተሰጠነው ይሄ ነው። ቬክተር ቪ ኢዝ ኢኳል ቱ 4i ፕላስ 5j ማይነስ k ነው። ስለዚህ የዚህን ቬክተር የመጀመሪያ ኮኦርዲኔት ፖይንቶችን ፈልገን ከዛ በኋላ ቬክተር ቪን ድሮ አድርጉ ወይም ስኬች አድርጉ ነው የተባልነው። ስለዚህ የመጀመሪያ ስራችን ምንድነው? ሶሉሽን ካልን በኋላ ይሄ ቬክተር ማለት በኮኦርዲኔት ፎርም መጻፍ አለበት። በኮኦርዲኔት ፎርም ስንጽፍ 4 የኤክስ ዋጋ 4 ይሆናል። የዋይ ዋጋ 5 የኬ ዋጋ ኔጌቲቭ 1 ይሆናል ማለት ነው። በኮኦርዲኔት ፎርም ስንጽፈው ይሄ ይሆናል። ያ ማለት ቬክተር ቪ ኢዝ ኢኳል ቱ ዊዝ ኮኦርዲኔት 4 5 ኔጌቲቭ 1 ነው። ስለዚህ ይሄንን ምን እናደርጋለን? ፕሎት እናደርጋለን ማለት ነው። ምን ላይ? ኤክስ ዋይ ዜድ ፕሌን ላይ። ኦኬ መጀመሪያ 3 ላይንስ ነው እንትን የምናደርገው። ዜድ አክሲስ ማለት ይሄ ነው። አያችሁት? ይሄኛው ወደ ላይ ያለው ፖዚቲቭ ነው፣ ይሄ ደግሞ ኔጌቲቭ ነው ማለት ነው። ኔጌቲቭ ዜድ አክሲስ እና ፖዚቲቭ ዜድ አክሲስ። ይሄኛው ፖዚቲቭ ኤክስ አክሲስ ነው፣ ይሄ ፖዚቲቭ ዋይ አክሲስ ነው። ፕሎት ስናደርግ ኤ ማለት ፖይንት ኤ ማንን ይዟል? ፖይንት ኤ ማለት ቀጥታ 400 ማለት ቀጥታ ከኦ እዚች ላይ ማናለች? ኦ አት ኦሪጂን አለ። ከኦ እስከ ኤ ድረስ ያለው በኮኦርዲኔት ስናስቀምጠው ይሄ ነው። የቢ ማለት ደግሞ ከኦ እስከ ቢ ድረስ ያለው ነው። ያ ማለት 0 5 0 ይሆናል። የሲ ማለት ይኸው ሲ ኔጌቲቭ ዜድ አክሲስ ላይ ነው። ያ ማለት 0 0 ኔጌቲቭ 1 ይሆናል። ይቻት ኔጌቲቭ 1ን እዚህ ፕሎት አድርጋታለሁ ከተፈለገ። ይቺ ኔጌቲቭ 1 ትሆናለች ማለት ነው። ይሄም ከተፈለገ 5 ነው። እዚህ ፖይንትም ከተፈለገ 4 ይሆናል። አሁን ከዚህ በኋላ መጀመሪያ ኤክስ ዋይ ኮኦርዲኔቱን ነው ማስቀመጥ ያለብኝ ፖይንቱን። ስለዚህ የምንነሳው ካውንተር ክሎክዋይዝ ነው ብለናል። ከኤክስ አክሲስ ነው። 4 ስንት ዩኒት ይሄድ ያለው? 5 ዩኒት ፓራራል ቱ። ለዚህ ፓራራል ነው የማደርገው ማለት ነው ድሮ የምናደርገው። ስለዚህ ድሮ ስናደርግ ምንድን ነው የምናደርገው? ከኦ እስከ ቢ ድረስ ያለው ዲስታንስ 5 ነው። ስለዚህ ከዚህ ለዚህ ፓራራል የሆነ ኮንስትራክት አደርጋለሁ። አሁን ተመልከቱት። ከኤ ወደ ዲ ከኦ እስከ ቢ ድረስ ያለው ከኦ እስከ ቢ ድረስ 5 ዩኒት ነው።
ከኤ እስከ ዲ ድረስ 5 ዩኒት ሜዥር አደርጋለሁ። ኔክስት ከኦ እስከ ኤ ድረስ ያለው 4 ዩኒት ነው። ከቢ እስከ ዲ ድረስ 4 ዩኒት ፓራራል። ለዚህ ከኦ እስከ ኤ ድረስ ያለው ይሄ እዚህ ላይን ይሄ ከዚህ ጋር ምንድነው ፓራራል ነው። ይሄኛው ደግሞ ኦቢ ከማን ጋር ፓራራል ይሆናል? ከኤ ዲ ጋራ ፓራራል ይሆናል ማለት ነው። ስለዚህ ይቺ ፖይንት ናት አሁን ኤክስ ዋይ ኮኦርዲኔት ኢን 3 ዳይሜንሽናል ስፔሳችን ላይ። ስለዚህ አሁን ከዚህ ምንድነው ይቺ ዜድ ናት። አሁን ፖዚቲቭ ቢሆን ወደ ላይ ነው። አሁን ምንድነው 1 ዩኒት ወደ ታች ነው። ኔጌቲቭ 1 ማለት ዳውን ነው ማለት ነው፣ ወደ ታች ነው። ስለዚህ ከዚህ ተነስቼ 1 ዩኒት ቨርቲካል ድሮ አድርጋለሁ። ይችን 1 ዩኒት ብናደርጋት ይቺ ማለት አሁን ቀጥታ ምን ትሆናለች? ፖይንት ፒ ትሆናለች። ኮኦርዲኔቷ ይቺ ፖይንት ኮኦርዲኔት ማለት ማን ነው? የኤክስ ዋጋ 4 የዋይ ዋጋ 5 የዜድ ዋጋ ኔጌቲቭ 1 ይሆናል። ስለዚህ ከኦ እስከ ፒ ድረስ ያለው ቬክተር ቪ ይሆናል ማለት ነው። ከኦ እስከ ፒ ድረስ ያለው ማን ይሆናል? ቬክተር ቪ ይሆናል። ስለዚህ ቬክተር ቪያችንን ድሮው እናድርግ። ስለዚህ አሁን ከኦ እስከ ፒ ድረስ ያለው ይቺ ቬክተር ቪ ትሆናለች ማለት ነው። የተጠየቅነው ከኦ እስከ ፒ ድረስ ነው። ኦፒ ማለት ቬክተር ቪ ይሆናል ማለት ነው። በኮኦርዲኔት ስንጽፈው ይሄ ነው። በስታንዳርድ ዩኒት አይጄኬን ስንጽፈው ደግሞ ይሄ ይሆናል ማለት ነው። ስለዚህ አሁን የተጠየቅነው ከየት እስከ የት ነው? ከኦ እስከ ፒ። ዋናው ማንን ነው? ኮኦርዲኔት ስፔሱን ወይም ኮኦርዲኔት ፖይንት ኢን ዘ ስፔስ መጻፉ ወሳኝ ነው ማለት ነው። የምንነሳው በፖዚቲቭ ኤክስ አክሲስ ካውንተር ክሎክዋይዝ ነው የምንሄደው ማለት ነው። ስለዚህ የመጀመሪያው ኤክስ ዋይ ፕሌን ላይ ኢን ስፔስ ማስቀመጥ ነው። ያ ማለት ፓራራል ከኦ እስከ ቢ ድረስ እና ከኤ እስከ ዲ ድረስ ያለውን ፓራራል 5 ዩኒት፣ ከኦ እስከ ኤ ድረስ ያለውና ከቢ እስከ ዲ ድረስ ደግሞ 4 ዩኒት ፓራራል የሆኑ ኮንስትራክት አደርጋለሁ ፓራሎግራም ሎ ተጠቅሜ። ከዛ ይችን ፖይንት ካገኘኋት ከዚህ ኔጌቲቭ 1 ማለት ዲስታንስ ካኖት ቢ ኔጌቲቭ 1 ዩኒት ወደ ታች እንወርዳለን ማለት ነው። ከዚህ ተነስተን ወደዚህ 1 ዩኒት ከዛ ጨረስ ፖይንቱ እሱ ላይ ነው የሚቀመጠው። አሁን ቬክተራችን ከኦ እስከ ፒ ድረስ ያለው ቬክተር ኢኒሻሉ አት ዘ ኦሪጂን ይሆናል። ተርሚናሉ ይሄ ይሆናል ማለት ነው። ኦፒ ማለት ቬክተር ቪ ይሆናል ማለት ነው። ኦኬ የሲ ጥያቄ ቬክተር ቪ ኢኳል ቱ 3j ማይነስ 5k ነው ያለን። ይሄንን ምን አንደኛ ፕሎት ኮኦርዲኔት ፖይንቱን ምን ማድረግ ነው? ሎኬት ማድረግ ነው። ከዛ በኋላ ቬክተሩን ስኬች ወይም ድሮ ማድረግ ይሆናል ማለት ነው። ስለዚህ ይሄንን ሶሉሽን ካልን በኋላ መጀመሪያ ይሄንን በኮኦርዲኔት ፎርም ማስቀመጥ ነው። ቬክተር ቪ ኢዝ ኢኳል ቱ የኤክስ ዋጋ 0 ነው። እዚህ ላይ አይ ከሌለ 0 ነው ማለት ነው። የጄ 3 ነው። የኬ ኔጌቲቭ 5። ስለዚህ እነዚህን ፖይንቶች ኤክስ ዋይ ዜድ ፕሌን ላይ ሎኬት ወይም ደግሞ ፕሎት ማድረግ ይሆናል የመጀመሪያ ስራችን። ቬክተር ቪ ኢዝ ኢኳል ቱ በኮኦርዲኔት ፎርም ስናስቀምጠው 0 3 እና ኔጌቲቭ 5 ይሆናል ማለት ነው። 0 ያልንበት አይ ስለሌለ አይ ዩኒት አይ የለም። ጄ እና ኬ ናቸው ያሉት 0 ነው ማለት ነው። ያ ማለት ምን ማለት ነው? ቬክተር ቪ ኢዝ ኢኳል ቱ 0 አይ ፕላስ 3 ጄ ማይነስ 5 ኬ እንደማለት ነው ይሄ ማለት። ስለዚህ 0 ያልነው ይሄ ነው። ኦኬ ይሄ አሁን ዜድ አክሲስ የምንለው ይሄ ይሆናል። ይሄኛው ማን ነው? ኤክስ አክሲስ ይሆናል። እዚህ ፕላስ እዚህ ላይ ያለው ደግሞ ማን ይሆናል? ዋይ አክሲስ ይሆናል ማለት ነው። ስለዚህ 0 ማለት አት ዘ ኦሪጂን ኤክስ እዚህ ላይ ነው ያለው። ይሄ ማለት 0 ነው። እዚህ ፖይንት ላይ የማን ማለት ነው? ፖይንት ኤ ብንለው ይሄ ማለት 0 0 0 ማለት ነው። ፖይንት ቢ ማለት ደግሞ 3 ነው የምንወስደው። ሌት እዚህ ፖይንት ላይ ይችን ፖይንት ቢን በለው። ኮኦርዲኔቱ ማን ነው የሚሆነው? 0 3 እና 0 ይሆናል። የኤክስ 0 ነው፣ የዋይ 3 ነው፣ የዜድ 0 ይቺ ፖይንት ማለት ነው። ከዚህ በኋላ ዜድ ነው የምንወስደው። ዜድ ኔጌቲቭ 5 ነው። ኔጌቲቭ 5 ማለት ወደ ታች ዜድ አክሲስን ኤክስቴንድ አደርጋለሁ ማለት ነው። ኦኬ ዜድን ኤክስቴንድ እናደርግና ይሄ ማለት ዶትድ ያደረግኩት ማን ነው ማለት ነው? ኔጌቲቭ ዜድ አክሲስ ይሆናል ማለት ነው። ስለዚህ ኔጌቲቭ 5ን ሌት እዚህ ፖይንት ላይ ማንን አደርጋለሁ? ኔጌቲቭ 5ን ፕሎት ላድርጋት ይቺ ፖይንት ማለት። ስለዚህ አሁን ከኦ እስከዚህ ፖይንት ድረስ ያለው ይችን ፖይንት ሲ ብንለው የሲ እዚህ ፖይንት ላይ የሲ 0 0 እና
ኔጌቲቭ 5 ማለት ነው። ስለዚህ ከኦ እስከ ሲ ድረስ ያለው ወደ ኔጌቲቭ ዜድ አክሲስ ላይ ነው ያለው። አሁን ምንድነው የምናደርገው? የኤ 00 ማለት እዚሁ ላይ ነው። ስለዚህ ወደ ቢ ኮንስትራክት ሳደርግ እዚህ ድረስ ማለት ነው። ይሄ ማለት ከዚህ ከፖይንት ቢ ላይ ቀጥታ ወደ ድሮ አደርጋለሁ። ወደ ታች ነው ድሮ የማደርገው ዜድን ኔጌቲቭ 5 ያ ማለት ኔጌቲቭ 5 ማለት በአዘ ማግኒቱድ 5 ዩኒት ነው። ቀጥታ ወደ ታች ምን የምናደርገው ድሮ የማደርገው ማለት ነው። ስለዚህ ከዚህ ተነስቼ 5 ዩኒት ተመልከቱት 5 ዩኒት ወደ ታች ድሮ አደርጋለሁ። አሁን ይቺ ፖይንት ናት ማለት ነው። ፖይንት ይቺ ፖይንት ማለት ዘ ሪኳየርድ ፖይንት ማለት ነው። ፒ ኢዝ ኢኳል ቱ ይቺ ፖይንት ማለት የኤክስ ዋጋ 0 የዋይ ዋጋ 3 የዜድ ዋጋ ኔጌቲቭ 5 ይቺ ፖይንት ይሆናል ማለት ነው። ስለዚህ አሁን ቬክተራችን ማን ነው የሚሆነው? ቬክተራችን ቬክተር ቪ ማለት ከኦ እስከ ፒ ድረስ ያለው ይሆናል ማለት ነው። ስለዚህ አሁን ቀጥታ ማሰምረው ከኤ ተነስቼ ፒ ፖይንት ላይ ያሰምራለሁ። እሱ ማለት ቬክተር የተሰጠኝ ቬክተር ወይም ደግሞ ፈልጉ የተባልኩት ቬክተር ይሆናል ማለት ነው። እዚህ ላይ ኤ 00 ስለሆነ ከዚሁ ተነሳ ወደ ቢ ማለት ይሄ ነው፣ ሌላ ፖይንት የለውም። ስለዚህ ይሄንን ድሮ አደርጋለሁ። ከቢ ቀጥታ 5 ዩኒት ወደ ታች ድሮ አደርጋለሁ ማለት ነው። ኦኬ መጨረሻ ላይ ያያችሁት ከኦ ኦፒ ማለት ከኦ እስከ ፒ ድረስ ያለው ማለት ኦኤ ፕላስ ኦቢ ፕላስ ኦሲ ማለት ነው። ኦኤ ማለት እዚሁ ላይ አዝ ኦሪጂን እዚሁ ነው። ኦቢ ማለት ይሄ ነው። ከዛ እንደገና ኦሲ ማለት ደግሞ ከኦ እስከ ሲ ድረስ ያለው ይሄ ነው። እነዚህን ቬክተሮች አድ ስናደርጋቸው የሚሰጠን በፓራሎግራም ነው። ይሄ ማለት ከዚህ እስከ ኦ እስከ ፒ ማለት ከኦ እስከ ሲ ድረስ ነው። ስለዚህ ቀጥታ ጆይን ስናደርገው ያያችሁት ከዚህ እስከዚህ ድረስ ያለው ይሆናል ማለት ነው። ፖይንት ፒ ማለት በኮኦርዲኔት ፎርም ስናስቀምጠው 0 ኔጌቲቭ 5 ማለት ነው። ይሄ ማለት ቬክተር ቪ ማለት ነው። ስለዚህ ከኦ እስከ ፒ ድረስ ያለው ማንን ሪፕሬዘንት ያደርጋል? ቬክተር ቪን ሪፕሬዘንት ያደርጋል ማለት ነው። የተጠየቅነው አሁን ከፖይንት ኦ እስከ ፖይንት ፒ ወይም ከፖይንት ኤ እስከ ፖይንት ፒ ፖይንት ኤ እና ፖይንት ኦ ኮንሳይድ ያደርገዋል ማለት ነው። ስለዚህ ቀጥታ አሁን ይሄ ትሪያንጉላር ነው የፈጠረልን ምንም እንትን የለውም። ስለዚህ አሁን ምን ይሆናል? ቬክተራችን ይሄ ነው ሪኳየርድ ቬክተራችን ማለት ነው። ስለዚህ እንግዲህ ተማሪዎች የዛሬውን ክፍለ ጊዜ በዚህ እናጠቃልላለን። ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ። ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ